በአንድ በኩል የነደዱ መኖሪያ ቤቶች፣ የተዘረፉ ንብረቶች፣ በምርጫ ዋዜማ የተፈጸመ ጥቃት፣ ከቀያቸው የተፈናቀሉ በመቶዎች የሚቆጠሩ ወገኖችና የ37 ዜጎች አስክሬን ይታያል። በአንጻሩ ደግሞ የመቶ ዘመናት የታሪክና የእምነት አሻራ የሆነው ቅዱስ ስፍራ አመድ በሆነበት ማግስት ጥቃቱ የብሔርም ሆነ የሃይማኖት መልክ የለውም የሚሉ መግለጫዎች ይደመጣሉ። ይህንን አሰቃቂ ድርጊት የሚመለከቱት አይኖችና የሚተርኳቸው አንደበቶች ፍጹም የተለያዩ ሆነዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ጥቃቱን ምርጫ ለማደናቀፍ የታለመ የፈሪዎች ስብስብ ሴራ ሲል ቢፈርጀውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በገዛ ልጆቿ ደምና ሰማዕትነት በተሰበረ ልቡና የታሪክንና የሕሊናን መዝገብ እያጣቀሰች እስከ መቼ የሚል የቁጭትና የሐዘን ጥያቄን አጭራለች። ከዚህ ቀደም መግለጫዎችን ያወጡት የኢትዮጵያ ሃይማኖት ተቋማት ጉባኤም ሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ቢያንስ እስካሁን ያሉት ነገር የለም። የዛሬው የአዲስ ማለዳ ጥንቅር ትኩረቱ አርሲ ላይ ነው። አብረን እንቆይ። በኢትዮጵያ የኦሮሚያ ክልል አርሲ ዞን ውስጥ በተቀሰቀሰ አዲስ የጥቃት ማዕበል ቢያንስ 37 የኦርቶዶክስ ክርስትና እምነት ተከታይ የሆኑ ንጹሐን ዜጎች መገደላቸውን የቤተ ክርስቲያን ምንጮች አስታውቀዋል። ይህ ክስተት በአካባቢው ስላሉ የጸጥታ ሁኔታ አዲስ ስጋትን አጭሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከደረሷት ሪፖርቶች ለመረዳት እንደተቻለው ጥቃቶቹ የተፈጸሙት የኢትዮጵያ ጠቅላላ ምርጫ ዋዜማ ላይ ነበር። የቤተ ክርስቲያኒቱ ምንጮች እንደገለጹት በርካታ ሌሎች ነዋሪዎች የት እንደደረሱ ባለመታወቁ የሟቾች ቁጥር ሊጨምር ይችላል የሚል ስጋት አለ። ጥቃቱ በተለያዩ ማህበረሰቦችና የሃይማኖት ስፍራዎች ላይ ያነጣጠረ እንደነበርም ተገልጿል። ከተፈጸሙት ጥቃቶች መካከል የአንድ ክፍለ ዘመን ወይም የ100 ዓመት ዕድሜ ያስቆጠረው ቤተክርስቲያን ሙሉ በሙሉ ተቃጥሎ መውደሙ ይገኝበታል። የአካባቢው ቤተክርስቲያን ባለስልጣናት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት በላኩት ደብዳቤ የቤተክርስቲያኑን መውደም ያረጋገጡ ሲሆን የጥቃቱንም ስፋት በዝርዝር አስፍረዋል። ታጣቂዎች መንደሮች ላይ ጥቃት በመሰንዘር ቤቶችን በማቃጠልና ነዋሪዎች እንዲሰደዱ በማስገደዳቸው በርካታ ሮች መፈናቀላቸውን የቤተ ክርስቲያኒቱ ባለስልጣናት ገልጸዋል። የቤተ ክርስቲያኒቱ አባቶች ድርጊቱን ከፍተኛ የሰው ሕይወትና የንብረት ውድመት ያስከተለ ሰፊ ጥቃት ሲሉ ገልጸውታል። በጥቃቱ ወቅት መኖሪያ ቤቶች፣ ከብቶችና ሌሎች ንብረቶች መዘረፋቸውን ወይም መውደማቸውን ነዋሪዎችና የቤተ ክርስቲያኒቱ ምንጮች ተናግረዋል። ጥቃቱ በምርጫ ቀን መቀጠሉ ተዘግቦ ነበር። የአርሲና የሶማሌ ጅግጅጋ አህጉረ ስብከት ሊቀ ጳጳስ ጥቃቶቹ መፈጸማቸውን ያረጋገጡ ሲሆን የጉዳቱን ሰለባዎች ዝርዝርና የደረሰውን ውድመት የሚያሳይ ሪፖርት ለጠቅላይ ቤተ ክህነት አቅርበዋል። ይህ የቅርብ ጊዜ ክስተት ባለፉት ዓመታት በአርሲና በሌሎች የኦሮሚያ ክልል አካባቢዎች ከተፈጸሙት ተከታታይ ገዳይ ጥቃቶች ቀጥሎ የተከሰተ ነው። የቤተ ክርስቲያን መሪዎችና የማህበረሰብ ተወካዮች ስለ ጸጥታ ሁኔታ በተደጋጋሚ ስጋታቸውን የገለጹ ሲሆን ንጹሐን ዜጎችንና የሃይማኖት ተቋማትን ለመጠበቅ ጠንካራ እርምጃ እንዲወሰድ ጥሪ አቅርበዋል። በመጋቢት 2018 ዓ.ም በአርሲ በደረሰ ሌላ የተለየ ጥቃት ከ30 በላይ የኦርቶዶክስ ክርስቲያኖች መገደላቸውና በመቶዎች የሚቆጠሩ ነዋሪዎች መፈናቀላቸው ተዘግቦ ነበር። ይህንን መንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም አስታውቆ ነበር። ይህ ጥቃት ዘንድሮ ላይ ብቻ የተወሰነ ሳይሆን ወደኋላ 2 ዓመታትን እስከ 2016 ያስቆጠረ መሆኑን በወቅቱ የወጣው የኮሚሽኑ መግለጫ ያስረዳል። ተቋሙ በወቅቱ ባወጣው አጭር መግለጫ በዞኑ ያለው ሁኔታ ለተወሰኑ ጊዜያት የተሻሻለ የነበረ ቢመስልም ከጥቅምት ወር 2018 ዓ.ም ጀምሮ ታጣቂ ቡድኑ በሽርካ፣ በጉና፣ በመርቲ፣ በአሰኮና በኦንቆሌ ዋቤ ወረዳዎች በሰዎች ላይ በፈጸማቸው ጥቃቶች በሰዎች ሕይወት አካልና ንብረት ላይ ጉዳት መድረሱን እንዲሁም ከዚሁ ጋር በተያያዘ በተፈጠሩ የደህንነት ስጋቶች ምክንያት የነዋሪዎች መፈናቀል መከሰቱን ኮሚሽኑ የደረሱት ጥቆማዎችና አቤቱታዎቹን መሰረት ማድረግ የተጎጂ ቤተሰቦችን፣ ነዋሪዎችንና የየአካባቢዎቹን የመንግስት ኃላፊዎች ማነጋገር ባሰባሰባቸው መረጃዎች ለማረጋገጥ ችያለሁ ብሎም ነበር። የኦሮሞ ነጻነት ሰራዊት በተለምዶ እያለ የጠራው ኦነግ ሸኔ የካቲት 19 ቀን 2018 ዓ.ም በዞኑ ሽርካ ወረዳ ጃዊ ቀበሌና በሮቤ ወረዳ ገባ ቀበሌ በፈጸመው ጥቃት ይህ መግለጫ በወቅቱ ይፋ እስከተደረገበት ጊዜ ድረስ ቁጥራቸው በውል ባልተለዩ ሰዎች ላይ የህይወት መጥፋት፣ አካል ጉዳት፣ እገታ እንዲሁም መፈናቀል መድረሱን ኢሰመኮ በተለያዩ መንገዶች ባሰባሰባቸው መረጃዎች አረጋግጧል። ዋና ኮሚሽነሩ ብርሃኑ አዴሎ በኦሮሚያ ክልል አርሲ ዞን የተለያዩ አካባቢዎች በታጣቂዎች የሚፈጸመው ጥቃት የሰብአዊ መብቶች ጥሰቶችን እያስከተለ መሆኑን ጠቅሰው ለሰብአዊ መብቶች ጥሰቶች ምክንያት የሆኑት በሰዎች ላይ የሚፈጸሙ ግድያዎች፣ አካል ጉዳቶች፣ ማፈናቀሎች፣ እገታዎች እንዲሁም የንብረት ውድመቶች
ግድያዎችና ዘረፋዎች የሰዎችን በህይወት የመኖር መብት ጨምሮም ነዋሪዎች በሰላምና በደህንነት የዕለት ተዕለት ተግባራት እንዳያከናውኑ አስቸጋሪ አድርጎታል ብለዋል። ዋና ኮሚሽነሩ አክለውም የፌዴራልና የክልል መንግስታት በተደጋጋሚ ጥቃቶች በተፈጸሙባቸውና የጥቃት ስጋት ባለባቸው አካባቢዎች በቂ የጸጥታ አካላት እንዲያሰማሩ እንዲሁም ከሌሎች አጋር አካላት ጋር በመተባበር በጥቃቶቹ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በቂውን አስቸኳይ ሰብአዊ ድጋፍ እንዲያቀርቡ፣ ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲያመቻቹ እንዲሁም ተመሳሳይ ጥቃቶችን ቀድሞ የመተንበይና የመከላከል ስራ እንዲሰሩ ጥሪ አቅርበው ነበር። በእርግጥ ከኮሚሽኑ በተጨማሪ የዓለም አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ጄሪ ፕሌይ በዚያው ሰሞን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት ደብዳቤ በኢትዮጵያ አርሲ ዞን ቢያንስ 20 የሚሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ሊሆኑ የሚችሉ ሰዎችን ጨምሮም በርካታ ሕይወት ለጠፋበት ጥቃት የተሰማቸውን ሐዘንና አጋርነት ገልጸው ነበር። የዓለም አብያተ ክርስቲያናት ምክር ቤት ማንኛውንም የአመጻ ድርጊት እንደሚያወግዝና ለፍትህ፣ ለሰላም እንዲሁም ለማህበረሰብ ስምምነት ለሚደረጉ ጥረቶች ያለውን የማይናወጥ ድጋፍ እንደሚገልጽ ፕሌይ በመቀጠል አስፍረው ነበር። በየደረጃው ያሉ መሪዎች የግጭቱን ዋና መንስኤዎች እንዲፈቱ፣ ውይይት እንዲያበረታቱ እንዲሁም የሰውን ሕይወትና ክብር ጥበቃ እንዲያረጋግጡ ጥበብና ጥንካሬ እንዲሰጣቸው እንጸልያለን ሲሉም ጽፈው እንደነበር አይዘነጋል። ከጥቂት ወራት በፊት የተከሰተው አስከፊ ግድያ ዓለም አቀፍ መነጋገሪያ የነበረ ቢሆንምና ለአፍታም ቢሆን ጋብ ብሎ የነበረው ጥቃት በምርጫው ዋዜማ ዳግም መቀስቀሱ ግን ቁጣን ቀስቅሷል። ከሰሞኑ ያገረሸውን ጥቃት ተከትሎ ከመደበኛ ዜጋ አንስቶ እስከ እውቅ የኪነ ጥበብ ባለሙያዎች ድረስ ተቃውሟቸውን በተለይ በማህበራዊ መገናኛ ዘዴዎች በኩል አሰራጭተዋል። ጥቃቱ ከተፈጸመ 3 ቀናት በኋላም መንግስት በኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ኃይሉ አዱኛ በኩል መግለጫ ሰጥቷል። ድርጊቱንም አውግዟል። በስም ያልጠቀሳቸውን ጥቃት ፈጻሚዎችም ሽብርተኞች ሲል ፈርጇቸዋል። ምርጫውን ሊያደናቅፉ ነበርም ብለዋል። በውል ስንት እንደሆኑ ያልገለጧቸው ሚሊዮኖች ለምርጫ ያሳዩትን ተሳትፎ ተከትሎ እርሳቸው የፈሪ ስብስብ ሲሉ የጠሯቸው አካላት ጥቃቱን መፈጸማቸውን ግን አረጋግጠዋል። ያገጠው ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ይሄ ከአሸባሪው ቡድን ባህሪ የሚመነጭ ነው። በህዝብ አገልግሎት ላይ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌዴራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። የዚህ ጥቃት ዓላማም ታሪካዊ ሲሉ ከጠሯቸው አካላት ተልዕኮ በመቀበል ምርጫውን ለማደናቀፍ ቢሞከርም ሳይሳካለት ሲቀር ንጹሃን ላይ የጭካኔ በትሩን አሳርፏል ብለዋል። ሌላኛው ዓላማ ደግሞ የብሔርና ሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር የእርስ በርስ ጦርነትን ለመቀስቀስ አስቦ ነበር ሲሉ ለኦቢኤን ነግረውታል። ነገር ግን ሙስሊምና ክርስቲያኑ፣ አማራና ኦሮሞ በጋራ በመሆን የጠላትን ተልዕኮ ማክሸፍ ተችሏል ሲሉ ገልጸዋል። ከዚህ የከፋ ጉዳት ደርስ እንደሚችል ያመላከቱት ኃይሉ ማህበረሰቡም መንግስትም መስዋዕትነት ከፍለዋል ብለዋል። የተከፈለውን መስዋዕትነት ባይጠቅሱም ቀበሌም በቁጥጥር ስር ውሏ ሲሉ ዱት ኃላፊው በህብረተሰቡም ሌላ ጥቃት እንዳይፈጸም ከመንግስት ጋር በጋራ እንዲሰራ ጥሪ አቅርበዋል። ከዚህ ጥቃት የፖለቲካ ትርፍ ለማግኘት አስበዋል ያሏቸው ኃይላትም ወደ ህሊናቸው እንዲመለሱ መክረዋል። ጥቃቱ የብሔርም ሆነ የሃይማኖት መልክ የሚሰጠው እንዳልሆነም አመላክቷል። ኃይሉ እኛውን ሽብርተኛ ቡድኑ በፈጸመው ድርጊት የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ኃይሎች ወደ ህሊናቸው እንዲመለሱና በተገደሉት ንጹሃን በተደረገው ድርጊት አውግዘን መሰል ጥቃቶችም እንዳይካሄዱ እንዳይፈጸሙም ከመንግስቱ ጎን ሆኖ መስራት የሚጠበቅብናል ማለት ነው። ስለዚህ የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን የሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው እያንዳንዱ ኢትዮጵያውያን ልንረዳ የሚገባው ስለሆነ ድርጊቱም የሚኮነን የሚወገዝ
የጨካኞች ተግባር መሆኑን ልንገልጽ እንወዳለን። በእርግጥ በስፍራው የሚፈጸሙትን ጥቃቶች በተመለከተ ሃይማኖትና ብሔር ተኮር አይደለም የሚለውን ብያኔ የኢትዮጵያ ሃይማኖት ተቋማት ጉባኤም ከዚህ ቀደም አስተጋብቶት እንደነበር አይዘነጋም። የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት በተመለከተ ያሰማራው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በዕለተ ሰኞ ህዳር 1 ቀን 2018 ዓ.ም ለመገናኛ ብዙሃን ይፋ ባደረገበት ወቅት የአርሲው ጥቃት ሃይማኖት ተኮር አይደለም ብሎ ነበር። በአጣሪ ኮሚቴው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት 2 እንዲሁም ከጉባኤው 2 ባለሙያዎች እንደተካተቱበት በመግለጫው ጠቅሶ ነበር። ልዑኩ ወደ ስፍራው አቅንቶ ለመንቀሳቀስ ጸጥታ ሁኔታው ስጋት እንዳይሆንበት የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃይሎች በጋራ መንቀሳቀሳቸውን የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለ ተናግረውም ነበር። ቡድኑ ከጥቅምት 25 እስከ 30 ድረስ በስፍራው በመገኘት ያካሄደውን ጥናት በተመለከተ ማብራሪያ የሰጡት የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ እንደገለጹት ቡድኑ ጥናት ያደረገባቸው አካባቢዎች በአርሲ ዞን በሚገኙት ጉና፣ ሲርካ፣ መርቲና ቁል አቤ ወረዳዎች ናቸው። ኮሚቴው ጉዳዩን ለማጣራት የተጠቀማቸው ዘዴዎች ቃለ መጠይቅ፣ የቡድን ውይይትና የማህበረሰብ የሰላም ኮንፈረንስ ሲሆን በቃለ መጠይቆቹ የተጎጂ ቤተሰቦችን ጨምሮ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የዓይን እማኞችን፣ አባገዳዎችና የአካባቢ መንግስት ኃላፊዎችንም ጭምር በማወያየት መሆኑን አመልክተዋል። ኮሚቴው በዚህ የመጀመሪያ ሲል በጠራው ሪፖርት በተገኘ ውጤትም በጉና ወረዳ ናኖ ጃዊ ቀበሌ ገበሬ ማህበር የሰው ሕይወት መጥፋቱን፣ የንብረት መውደምና እገታ መፈጸሙን አረጋግጫለሁ ብሎም ነበር። ክስተቱ ጥቅምት 12 ቀን 2018 ዓ.ም ከቀኑ 8 ሰዓት ታጣቂዎቹ ህብረተሰቡን በማስገደድ አብረው ምሳ የበሉ ሲሆን በመጨረሻ የመንግስት ጸጥታ ኃይል መምጣቱን ሲያውቁ ሰዎችን አግተው ወስደዋል ብሎ ነበር ጉባኤው። ጥቅምት 13 ቀን 2018 ዓ.ም ታጣቂዎቹ ተመልሰው በመምጣት ተጨማሪ ሰዎችን መውሰዳቸውና በጥቅምት 14 ቀን 2018 ዓ.ም በታገቱት ሰዎች ላይ ግድያ እንደተፈጸመባቸው ኮሚቴው አስታውቋል። ኮሚቴው ከተጎጂ ቤተሰቦችና አነጋገርኳቸው ካላቸው የህብረተሰብ ክፍሎች ያገኘሁት ባለው ጥቆማም ጥቃቱን የፈጸሙት ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው መንግስት ሸኔ ሲል በሽብርተኝነት የፈረጀው ቡድንና የፋኖ ኃይሎች ናቸው ሲሉ እንደነገሩ ሲያመላክት፣ ሌሎች ደግሞ ማንነታቸውን የማያውቋቸውና በሌሊት የሚንቀሳቀሱ ምንም የሃይማኖት መገለጫ የሌላቸው የታጠቁ ቡድኖች ስለመሆናቸው ነግረውኛል ብለዋል። ጥቃት የተፈጸመባቸውንና የሞቱ ዜጎችን አስመልክቶ አሃዛዊ መረጃም በቀጣይ በማጣራት ከነ ሙሉ ማንነታቸው ይፋ አደርጋለሁ ያለው ኮሚቴው የጥቃቱን መድረስ ተከትሎ በተለያዩ አካላት ሲወጡ የነበሩት መግለጫዎች በስፍራው ካለው መረጃ ጋር ክፍተት ታይቶባቸዋል ባይም ነበር። ችግሩ ፖለቲካ ይዘት እንዳለው ከማህበረሰቡ ያገኘሁት መረጃ ያሳያል ያለው ኮሚቴው የችግሩ ተጋላጮች አንድ ነገር ላይ ያነጣጠረ ማለትም ብሔርና ሃይማኖትን መሰረት ያላደረገ መሆኑንም አስታውቋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ቀጣዩን ሪፖርት ይፋ አደርጋለሁ ካለ 6 ወራት ቢቆጠሩም እስካሁን ያወጣው አንዳች ሪፖርት አለመኖሩን አዲስ ማለዳ ለመረዳት ችላለች። ምንም እንኳን መንግስትና የሃይማኖት ተቋማት ጉባኤ ይህን ቢሉም ቤተክርስቲያኒቱ ግን በዚህ የምትስማማ አይመስልም። ለአብነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ በትናንትናው ዕለት ባወጡት መግለጫ የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑን አስገንዝበዋል። ፓትርያርኩ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሞኔሳ ወረዳዎች በመንፈስ ቅዱስ ልጆቻቸውና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆኑን ገልጸዋል። 100 ዓመታትን ያስቆጠረው የጠላት ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መስዋዕታቸውና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያንን በእጅጉ ያሳዘነ ክስተት መሆኑን ጠቅሰዋል። ፓትርያርኩ አክለውም ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናንን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆኗ ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ መፍጠሩን አስረድቷል። በመሆኑም መላው ኢትዮጵያውያንና ምዕመናን በወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተክርስቲያን ጎን እንዲቆሙ ጥሪ አቅርበዋል። ከቤተክርስቲያንና መንግስት በኩል እነዚህ መግለጫዎች ውጡ እንጂ ከአገር ውስጥ የሰብአዊ መብቶች ተሟጋቾች በኩል ቢያንስ ጥንቅር እስከተሰናዳበት ጊዜ ድረስ የወጣ ሪፖርት አሊያም መግለጫን አዲስ ማለዳ አልተመለከተችም። የኢትዮጵያ ሃይማኖት ተቋማት ጉባኤም እስካሁን ያለው ነገር የለም። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።